ባለ ትዳር ሚስቶች የባሎቻችሁን ስልክ ሁል ጊዜ ቼክ አድርጉ። ዋትስአፕ፣ ቴሌግራም የሚጻጻፉትን በሙሉ የሚላላኩትን በሙሉ የባሎቻችሁን ቴክስት ሁል ጊዜ ቼክ አድርጉ። አንድ ታሪክ ላካፍላችሁ ነው ዛሬ፣ እውነተኛ ታሪክ፣ ያውም የጓደኛዬ በራሷ ፍቃድ ነው ይሄን ታሪክ ማስተላልፈው። ራሷ ናት እንደውም ሰውም እንዲማርበት ይሄን ታሪክ ሰላም ባንቺ ቲክቶክ አስተላልፍ ያለችኝ ማለት ነው። ምክንያቱም ስለምታየው ነገሩ ምን መሰላችሁ? ሰውየው ወይም ባለታሪኳ ጓደኛዬ ናት። ራሴ ማቀው ራሴ ያየሁትን ታሪክ ነው ማካፈላችሁ ማለት ነው። ባለታሪኩ መጀመሪያ ጊዜ ሶስታችንም እኔ አንድ ጓደኛዬና እቺ ባለታሪኳ ጓደኛዬ በተደጋጋሚ አንድ ሻይ ቡና የምንልበት ሬስቶራንት አለ። በቃ እዛ ነው ብዙ ጊዜያችንን የምናሳልፈው ስንገናኝ ማለት ነው። ለመጀመሪያ ጊዜ የተያዩት ከሷ ጋር እዛ ሬስቶራንት ውስጥ ነው። ለመጀመሪያ ጊዜ እሷም ስታየው ደስ ብሏት ነበረ፣ እሱም እዛ ነው የተያዩት። ከዛ በድጋሚ ኔክስት ዴይ ስንሄድ በጣም ማንዣበብ ጀመረ እኛ የተቀመጥንበት አካባቢ። ምክንያቱም እኔም ባለትዳር ነኝ፣ ቀለበት አድርጌያለሁ። አንዷ ጓደኛዬም ባለትዳር ናት። መላጣ ወንድ ደግሞ በጣም ትወዳለች። በቃ መላጣ ወንድ ነው ማገባው። አንዳንድ ሰው እንግዲህ ረጅም ወንድ፣ መላጣ ወንድ ምናምን የምንመርጠው የራሳችን መስፈርት አለ። ደግሞ መላጣ ባል ያላችሁ ሴቶች አካኪ ዘራፍ እንዳትሉ ይሄን ታሪክ አይታችሁ እና ሰውየው መላጣ ነው። ሰውየው አልለውም፣ ኦልሞስት ጎልማሳ ነው። ጥሩ አቋም ያለው እንደዚህ አይነት ሰው ነው። እኛ ሁለታችን ቀለበት ስላለን ባለትዳር ነን። እኛ ደግሞ እሷ ከውስጣችን ስላላገባች በጣም ትዳር እንድትይዝ ስለምንፈልግ በማንኛውም ሰዓት ከወንድ ጋር ግንኙነት እንዲኖራት ትዳር እንድትይዝ ስለምንፈልግ እንደዚህ አይነት ነገሮች ሲመጡ ፑሽ ነው የምናደርጋት ማለት ነው። መጨረሻው ታሪክ እስከተፈጸመበት ድረስ ማለት ነው። እዛው ሬስቶራንት ውስጥ ሲተያዩ ሃይ መባባል ጀመሩ። በጣም ሰላም መባባል ጀመሩ። ከዛ ፋይናሊ የመጨረሻው ቀን ምን ተፈጠረ መሰላችሁ? ወክ እያደረግን እየሄድን በጣም እኮ የሚገርም ነው። እየሄድን እያለ ከኋላችን እንደነበረ እኔም ሁላችንም እሷም አይተነዋል ማለት ነው። በቃ ኤአይ ነው የመሰለኝ፣ የዛለት የሆነ መንፈስ ነው የመሰለኝ ማለት ነው። ከመቅስፈት ከኋላችን የነበረው ሰውዬ ተሻግሮ አቋርጦ መጥቶ ከፊት ለፊታችን መጣ ማለት ነው። እንደዚህ ከፊት ለፊታችን መጣ። በቃ ዋው ነው ያልነው። በቃ እንደዚህ አንቺን ለማግኘት እንዴት ነው የተጣደፈው? በቃ ቤት መጥቶ ነው ፊት ለፊታችን የቆመ ብለን ደንግጠን እኛ ሄድን። ከሷ ጋር ቆሙ፣ አውሩ፣ ስልክ ተለዋወጡ። በጣም ደስ አለን። እውነት ነው ኢንጌጁን ላይ ያረገች እስኪመስለን ድረስ ነው ደስታችን ማለት ነው። ምክንያቱም ትዳር ትፈልግ ነበረ፣ ጥሩ ሰው ትፈልግ ነበረ። ሰው ደግሞ ሳይተያይ አይጋባም አይደለ እንዴ? መጀመሪያ ከመተያየት ነው የሚጀምረው። ስለዚህ መተያየት ሲጀምሩ፣ መግባባት ሲጀምሩ፣ ሃይ መባባል ሲጀምሩ እኛም ደስ አለን፣ እሷም ደስ ብሏታል በጣም ማለት ነው። ከዛ በኋላ ስልክ ተቀያየሩ። ልክ ስልክ ተቀያይረው ትንሽ ካወሩ በኋላ መንገድ ላይ እኛ እየጠበቅናት ነው ተሻግረን። ከዛ ስልኩን ተቀብላ ወደኛ መጣች። በቃ ስልኩን ተቀበልኩት በጣም ደስ ብሎኛል ምናምን ነገር ነው ያለች። እሷ ራሱ ኤክሳይትድ ሆናለች በጣም ማለት ነው፣ ማንኛውም ሰው እንደሚያደርገው ማለት ነው። ከዛ በኋላ ምን ይሆንላችኋል? እየሄድን እያለ ስልኩን ቴሌግራም ላይ ካላየሁትልና ቴሌግራም ላይ ሴቭ ታረግና ቴሌግራም ላይ ገብተን ለማየት ስንሞክር ፎቶ ፒክቸር ቴሌግራም ላይ አልመጣልን ይላል። ስሙን ሴቭ አድርገን የነገራትን ስም ሴቭ አድርጋ አልመጣልን ይላል። ስትደውልበት ግን በትሩኮል ያወጣል ስሙን፣ ትክክለኛ ስሙን የነገራት በርግጥ። ከዛ በኋላ ቴሌግራም ላይ አልወጣልን ብሎ ተቸገረን። በኔም ሴቭ አድርጌ ሞከርኩት፣ ቴሌግራም ላይ ያወጣም፣ ባንደኛው ጓደኛዬም ቴሌግራም ላይ ያወጣ። ከዛ ምንድነው ይሄ ነገር ብለን በቃ ቁጭላ አላልን። መንገድ ላይ ነው ለምናደርገው፣ እሱ ሄዷል ማለት ነው። ከዛ በኋላ ቶሎ ብለን ማየት ጀመርን፣ መፈለግ ጀመርን ማለት ነው። ከዛ ራሷ ላይ መጨረሻ ላይ መጣላት። ሲመጣላት ራሷ ላይ መጀመሪያ ገብታ ስታየው ፕሮፋይል ፒክቸሩ የምታምር ቆንጅዬ የ2 ዓመት ኦር የ3 ዓመት የምትሆን ህፃን ልጅ አለች ፕሮፋይሉ ላይ ማለት ነው። በጣም ነው የደነገጠችው። እናንተ ሰውየው ባለትዳር ነው መሰለኝ አለች። በጣም ደነገጠች ማለት ነው። ኤክስፔክት አላደረገችም። ምክንያቱም በቃ ካምፓስ ያለን እስኪመስለን ድረስ ነው ሁኔታው ሲቁነጠነጥ የነበረው። እንዴት እንደሚያያት እንደነበር እዛ በነበረው ቆይታ እዛ እስኪግባቡ ድረስ ስልኩ እስኪለዋወጡ ድረስ በጣም ኤክሳይትድ ሆኖ ነው የሚጠብቃት ምናምን። ሲያያት በጣም ሰላም ይላታል ምናምን። በቃ አዲስ እንኳን ባለትዳርና የልጆች አባት ሊመስል ይቅርና አዲስ ፍቅረኛ የሚፈልግ የሚጠብስ ነው የሚመስለው ማለት ነው ሁኔታው። እኔም ባይኔ ስላየሁት ነው ይሄንን ያልኩት። ከዛ በኋላ ስልኩ ስታይ የልጁ ምን የመሰለች ቆንጅዬ ሴት ልጅ ፕሮፋይል ታገኛለች። ከዛ በኋላ ቶሎ ብለን ማየት ጀመርን ማለት ነው። ከዛ 2 ልጅ እንዳለው አረጋገጥን። ከ2 ልጆቹ ጋር ፎቶ አገኘን። ከዛ ደግሞ ኔክስት ስናደርገው ምን የመሰለች ቆንጅዬ ሚስት
ማለት ምንድነው ፍላጎቱ አለን። ምክንያቱም ስልኩን ሲሰጥሽ ይሄንን ነገር እንደምታይ ያውቃል። ስለዚህ ምንድነው ፍላጎቱ ይሄ ሰው እንደዚህ ተሰባብሮ ስልክሽን እስከመቀበል ተሰባብሮ አንቺን እስከማየት እስከመከታተል ይሄን ሁላ እስከማድረግ ምንድነው ፍላጎቱ? ግራ ገባን። በቃ ኦሬዲ ባለ ትዳርና የልጆች አባት መሆኑን አወቀን። ከዛ በኋላ በዛ መሃል ውስጥ ኦንላይን ሲገባየ ነው ቶሎ ብለን የኔንም የጓደኛዬንም ስልክ ላይ ስልኩን ሴቭ አድርገን እንትን ማለት ጀመርን፣ ስክሪንሾት ማድረግ ጀመርን። ለምን በዛ መሃል እኛ ቶሎ አይተነዋል፣ ቀድመናል። እንግዲህ መንገድ ላይ ነው እሱ እየተራመደ ይሁን አላቅም፣ ደርሶ ይሁን አላቅም ወደ ሄደበት እኛ ወዲያው ስላየነው ነው። እግዚአብሔር ስለሚወዳት ትክክለኛ ትዳር ፈላጊ ስለሆነች ከዛ ወዲያው ይሄ ነገር ይቅርብኝ ብሎክ ላደረገው ነው። እንዴ ልጆች አባት እግዚአብሔርም አይወደው እንደዚህ አይነት ነገር ብላ ብሎክ ላደረገው ነው ስትል እኔ ነኝ እንደውም ቆይ ምንድነው የልጆች አባት ከሆነ ባለ ትዳር ከሆነ ለምንድን ነው እንደዚህ ያደረገው? ምክንያቱም ማወቅ አለብን። ምን ሊልሽ ነው? እስኪ ቆይ እንየው ችግር የለውም ብዬ ከዛ ቶሎ ብለን እኔ ስልክ ላይ ጓደኛዬ ስልክ ላይ ሴቭ አድርገን የሚስትና የልጆቹን ፎቶ አብሮ የተነሱትን ምናምን ስክሪንሾት አድርገን ራሳችን ጋር ያዝነው ማለት ነው። ምክንያቱም ኦልሬዲ እሷን ኦንላይን እንደገባ የልጆቹንና የሚስቱን ፎቶ እያጠፋ ነበር ከስር እያየችው ማለት ነው። ከዛ እሷ እንዳታየው አደረገ ጭራሽ ማለት ነው። ፒክቸሩን ኦልሬዲ አይተዋለች። በዚህ ቅስፈት ውስጥ መንገድ ላይ ታየዋለች ብሎ አልገመተም ነበር። የቀደምነው ፓርት እሱ ነው። ከዛ በጣም አዘነች። በጣም ደስተኛ ሆና ነበረ። በጣም አዘነች። እንዴት እንደዚህ ያደርጋል ብላ እስኪ ቻት ማድረግ ጀመረ። ሃይ ይሄ ነው ወይ ምናምን ብሎ ሲላት ሃይ ምናምን አለችው። ከዛ በቃ በጣም ስለገረማት እስኪ ቆይ ቀድመሽ አትንገሪው፣ ለምን ፎቶዎችን ወዲያው እንዳለ አጠፋቸው። ወዲያው ማለት ነው እግዚአብሔር ወዲያው ነው ያጠፋቸው። ግን እኛ ስክሪንሾት አድርገናል። እኔና ጓደኛዬ ስልክ ላይ ስለያዝነው ስልኩን ማለት ነው። ከዛ ስክሪንሾት ያደረግነው በቴሌግራም ለሷ አልኪላት ፎርዋርድ አረገችለት የልጆቹንና እያወራት በመሃል በጣም ተናደደችና ፎርዋርድ አረገችለት። ከዛ በዚህ ልክ ለምንድን ነው እንደዚህ እኔን ስልኬን ለመጠየቅ እንደዚህ እኔን በእግር በፈረስ እንደዚህ የተከታተልክ ለምንድን ነው እንደዚህ ለምን አስፈለገ ብላ ስትለው አዎ የልጆች አባት ነኝ፣ ባለ ትዳር ነኝ፣ ግን በትዳሪ ደስተኛ አይደለሁም። እርሊ ነው ያገባሁት። ማውራት ጀመሩ ማለት ነው። እዛው ቆመን ነው የሚያወሩት። ቶሎ መልሽለት። ምንድነው ምክንያቱ? አትሊስት ስለሌላው ሰው ትምህርት እንዲሆን ምንድነው ምክንያቱ? እነዚህን የመሳሰሉ ልጆች እችን የመሰለሽ ቆንጅዬ ሚስት ልነግራችሁ አልችልም፣ ሚስቱ እንዴት እንደምታምር እግዚአብሔር ምንድነው ምክንያቱ ብለን ስናስብ ምን ይላል? በልጅነቴ ነው ያገባሁትና ዘልዬ ሳልጠግብ ነው ሚስቴ ያገባችኝ። ስለዚህ ያንን ነገር ደግሞ አሁን ማካካስ ፈልጋለሁ፣ እንዳንቺ አይነት ሴቶችን ኢንጆይ ማድረግ ስለምፈልግ ነው ብሎ ነው ያላት። ይሄን ባጭሩ ይሄ ነው ደቂቃ ያለቀብኝ ሳልጨርስ እንደዚህ ነው ያላትና እባካችሁ ባለ ትዳር ወንዶች ስርዓታችሁን ያዙ።